የመጨረሻው ሚስጥር ወጣ። የቀድሞው የብሔራዊ ባንክ ገዥ ማሞ ምህረቱ እውነቱን አፈነዱት። የሰሜኑ ጦርነት ኢኮኖሚውን አድቅቆ ኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎች እጅ እንድትሰጥ አስገድዷታል ሲሉ በጸጸት ተናግረዋል። የብር ዋጋ እንዲዳከም የተደረገው አማራጭ ለስልጣን ነው ያሉት ገዢው በውሳኔው ጥልቅ ጸጸት እንደሚሰማቸው ለቦክስ ዴቭ ገልጸዋል። የኑሮ ውድነቱ ምንጭ ይኸው ነው። ከዚህ ሁሉ ምስቅልቅል በኋላ ጸጸት ምን ይረባል? እናንተ ምን ትላላችሁ? ኮሜንት ላይ ሐሳባችሁን ስጡበት። አማራን ትግል ከባድና አስቸጋሪ ያደረገው በአሁኑ ሰዓት ላይ አንዳንዶቻችን እዚህ ቤት ውስጥም ብዙ ሰዎች አላችሁ፣ አማራነታችሁ ኢምፖዝድ የተደረገ አይደንቲቲ ይመስላችኋል። ለምን በማንነታችሁ ትሸማቀቃላችሁ? ምንድነው ያሳጣችሁ አማራነት? ሌሎች ኢትዮጵያውያን በባህላቸውና በሴታቸው እንደሚኮሩት ሁሉ አማራነትም ሊኮራበት የሚገባ ማንነት ነው። ኢትዮጵያን አላሳፈረም፣ ነገም አያሳፍርም። ስለዚህ ማንነታችሁን አድሚት አድርጉ። because it's a crime ወንጀል የተደረገ ማንነት ነው። ወንጀል የተደረገን ማንነት ከወንጀል ነፃ እንዲወጣ ማድረግ ደግሞ ግዴታችን ነው። because we have to survive, it's biology። መኖር አለብን፣ ማረጋገጥ አለብን። ሌሎች ኢትዮጵያውያንም ተመሳሳይ ጣፈንታ ነው የሚጠብቃቸው። for that matter አማራው ቀድሞ የመጣው is because the second largest ነው የሚባለው አይደለም። አትሊስት በዛ ሴንስ አሁን ላይ የግድ አማራው መፈረጅ ስላለበትና በዚህ ፍጥነት መምጣት ስላለበት እንጂ ቀጥሎ ሁሉም እኮ ትሬት ውስጥ ነው ያለው። የመጨረሻ የስንብት ቪዲዮ ነው። ተስፋ መቁረጥ አድርጋችሁ አትውሰዱት። አንዳንዴ ሰው አይደለን፣ ሲበቃ ይበቃል። ትደክማላችሁ፣ ጤና ይጠፋል። ጤና ከጠፋ ደግሞ ምንም ምርጫ የላችሁም። ወደ ራሳችሁ ብቻ ነው ነገሮችን እንድታዩ የምትሆኑትና የማይረሱ 6 ዓመታትን በቲክቶክ አብረን አሳልፈናል። በተለይ ደግሞ ከእውነት ጋር አብረን የቆምንበት ከናንተ ጋር የቆምንበት መንገድ ሁልጊዜ ሳስበው ደስታን ይሰጠኛል። በእኛ በኃጢአተኞቹም ይቻል አይደለም፣ እግዚአብሔር ቸር ስለሆነ ብቻ እንጂ ማለት ነው። ትግሉ ብዙ ነው። በትግሉ መካከል ትወድቃላችሁ። ስትወድቁ የሚያነሳችሁ የለም፣ ዞር ብሎ የሚያያችሁ የለም። ብቻችሁን ትቀራላችሁና እውነት ለመናገር ብቻዬን የመቅረት ስሜት ነውም እየተሰማኝ ያለው። እኔ አንድም ቀን የተቃራኒዎችን አካውንት ሪፖርት ማድረግ ወይም ደግሞ የሆነ ክፉ ነገር ማሰብ አልችልበትም። የያዝኩትን እውነት ይዤ መጋፈጥ ነው የምፈልገው። ሰዎችም እንደዛ ቢያደርጉ ጥሩ ነበር። እውነቶቻችንም በዚህም በዛም መክደን ከውጭም ከውስጥም በተለይ የውስጡ በጣም ነው የሚያታክተው። እሰይ እንኳን የሚላችሁ ብዙ ነው። አብሮ ቆሞ እንደዚህ ነገር ለቤተ ክርስቲያኔና ለጋራችን የሚጠቅም ነው ከሚል ማህበረሰብ ይልቅ እናንተን የሚሰድብና ምናልባት ገፍትሮ የሚጥር እንደው መስደቡ ይቅር፣ ግን ከያዛችሁት እውነት ጋር አብሮ ሊቀብራችሁ የሚጥር የበዛበት ነው። በዚህ ሁኔታ ውስጥ እዚህ መንገድ ላይ መቆየት በራሱ ሌላ ችግር መፍጠር ስለሆነ ይበቃል። በያላችሁበት በርቱ። ሁላችሁም ጥሩ ነገር እንዲገጥማችሁ ለሁላችሁም ምኞቴ ነው። ምን ሊባል ይችላል? ሰላም ሁኑ ብዬ ብሰናበት አንዳንዶች በደስታ ብዛት ታንቀው ሊሞቱ ሁሉ ይችላሉ። ወዳጄ ታንቀህ ትሞታለህ እንጂ ገና ሰርች አድርገህ ታየኛለህ። 10 ቲክቶክ ቢዘጋ 11ኛ ላይ መጥተህ ሰርች አድርገህ ታየኛለህ። ሌላው ጉዳይ ሪፖርት አድርጋችሁ ረግማችሁኝ አጠፋ ነው ብላችሁ ጨርሳችሁ ማለት ነው። በየትኛውም ማህበራዊ ሚዲያ ቴዲን አናየውም ብትሉ በ1980ዎቹ በጠቀመው ቫይበር መጣባለሁ ነው የምልህ። ምክንያቱም የያዝኩት እውነት ነው። እውነትን የያዘ በሁኔታዎች መመቻቸት ወደፊት ወደኋላ አይልም። እጋፈጣለሁ እስከ ጥግ ድረስ። ምንም የሚቀር የሚተው ነገር የለም። ወዳጆቼ በየሄድኩበት የምትከተሉኝ እናንተ ወንድም እህቶቼ፣ እኔ ከእናንተ ታናሽ ነኝ፣ ግን ግድ የላችሁም። እኔ ወንድማችሁን በፍቅር ክበቡኝ። እዚኛውም ላይ ፎሎ አድርጉኝ። አዲስ አካውንት ነው። ቲክቶክ ቢዘጋ በየትኛውም መንገድ ወደ ፌስቡክ መሄድ ይቻላል። ፌስቡክ አካውንትም አለኝ። ከዚህም አልፎ ዩቲዩብ አካውንትም አለኝ። ዩቲዩቡን እንደው ይቅር ከገንዘብ ጋር አይገናኝብን ብለን ነበር። ነገር ግን አሁን ይገናኝ። ምን አገባኝ እኔ። ምክንያቱም ዩቲዩብ የተሻለ የመቆየት እድል አለው። ወደ ዩቲዩብ ሂዱልኝ። ገና ፍትፍት ጥንክር አድርገን ስለ እውነት በእውነት
እንገፋለን። አይናችን እያየ አገር የሚመርዝ ሃይማኖታችንን የኃጢአታችን መጠለያ መዳኛ የሆነችው ቅድስት ቤተ ክርስቲያናችንን ማንም አይዘብትባትም። እኔ ታናሹን ፎሎ አድርግ በሁሉም መልኩ ወዳጅ። እንደዛ ነው። ጠንከር በርታ ብለን ነው የምንቀጥለው። እጅ መስጠት የለም። በጣም ደስ ብሏችሁ ቪዲዮን እስከ መጨረሻ የተከታተላችሁ ሆይ ተከተሉኝ። ሊያውም ሰርች አርጋችሁ እናንተ ከጠላት ሰፈር ይሆናችሁ። ይመቻችሁ። ሰላም ጓደኞቼ፣ እንግዲህ ገቢዎች ቅሬታ አስገብቼ ነበረ። ላለፉት 3 እና 4 ዓመታት ምንም አይነት ስራ አልሰራሁኝም፣ ስለዚህ መክፈል አልችልም ብዬ አስገብቼ ነበረ። እውነት የፊልም ፕሮዳክሽን ፍቃድ ነው ያወጣሁትኝ። እግዚአብሔር ይመስገን ብቻ ትንሽ 1 2 3 ስራም ሰርቼበታለሁ። ካለፉት 3 እና 4 ዓመት ግን አልሰራሁኝም፣ ስለዚህ መክፈል አልችልም የሚል ቅሬታ አስገብቼ ነበረ። ላንተ ሲባል ህግ አይጣስም፣ ህግ አይሻርም፣ ስለዚህ በወጣው ህግ መሰረት መክፈል አለብህ ብለውኛል። እውነታቸውን ነው። ለአንድ እኔ ሲባል ህግ አይጣስም፣ ህግ አይሻርም፣ ትክክል ናቸው። ባለፈው ሐሙስ በ15 ወይ በ14 ደውለው ደግሞ ክፈል የተባልከውን በአጠቃላይ መክፈል ካልቻልክ የሚንቀሳቀስም የማይንቀሳቀስም ንብረትን እናግዳለን አሉኝ። ያንን ተቀብያለሁ። ምን አሰብኩኝ ብቻ ላለፉት 20 ዓመታት ሳገለግል ያፈራኋት ሀብት ብትኖር እቺ አሮጌ መኪና ናት። እግዚአብሔር ይመስገን በድፍረት የምናገረው የተሰጠኝን ኃላፊነት የተሰጠኝን ስልጣን ተጠቅሜ ሰርቄ ያስለቀስኩት ሰው የለም፣ ያጨረበርኩት ሰው የለም፣ የቀማሁት ሰው የለም፣ ያስለቀስኩት ሰው የለም። እግዚአብሔር ምስክሬ ነው። ለዛ ነው ደረቴን ነፍቼ የትኛውም ቦታ ላይ የምናገረው። ያፈራኋት ወዲህም ተገላብጬ ፊልምም ሰርቼ ቲያትርም ሰርቼ ምንም ብዬ ያፈራኋት ሀብት እቺ አሮጌ መኪና ናት። ስለዚህ ምን አሰብኩኝ፣ የገቢዎችንም ዕዳ ለመክፈል የቢሮ ክራይም ኦቨር ሆኖብኛል። የቢሮ ክራይንም ከፍዬ ንግድ ፍቃዴንም ለማዘጋት እቺን አሮጌ መኪና በእቁብ ዕጣ ለማውጣትና ያሉብኝን አጠቃላይ ዕዳዎች የባንክ ዕዳም ምንም ለመዝጋት ወሰንኩኝ። ምን ትመክሩኛላችሁ? ያለብኝን የባንክ ዕዳም የገቢዎችንም ብር የቢሮ ክራይም የግለሰቦች ያሉብኝ ትናንሽ ብሮችንም ከፍዬ ኡፋይ ማለት ፈለግኩኝ። ስለዚህ እስቲ ጓደኞቼን እዚህ ውስጥ 130 ሺህ ጓደኞቼ ያሉ እንደውም ላይቭ ብዙ ጊዜ ላይቭ አልገባም፣ ላይቭ መግቢያ ምክንያትም ይሆነኛል ብዬ ያሰብኩኝ። ምን ትመክሩኛላችሁ? እንግዲህ የተሰጠችን ጊዜ 15 ቀን ናት። በዚህ 15 ጊዜ ቀን ውስጥ ሰውንም ከማስቸግር እንደገና ሌላ ብድር ውስጥ ሌላ ጭንቀት ውስጥ ምናምን ከምገባ እችን መኪና ሰው ሲኖረው የሚገዛው ሲያጣስ ሸጦ ሊጠቀምበት ነው። በዚህ አምናለሁ እኔ። ስለዚህ እችን መኪና ቆንጆ ለስራ የምትሆን የ2000 ሞዴል ሪኖ መኪና ናት። በእቁብ ዕጣ አውጥቼ የገቢዎችንም ግብር የቢሮ ክራይንም የባንክ ዕዳዬንም ያሉብኝን አንዳንድ ነገሮች ከፋፍዬ ኡፋይ ብዬ ማረፍ ፈልጌያለሁ። እዚህ ውስጥ ከ130 ሺህ በላይ ጓደኞች ያላችሁ ይህን ሀሳቤን እንዴት ታዩታላችሁ? መኪና ተለምዶ በእግር ሊከብድ ይችላል፣ ግን እንዳየሩ መሆን ካልቻለ አንድ ፖሊስ ምኑም ፖሊስ ሆነ። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሀሳባችሁ የብዙ ሰው አስተያየት ገንቢ ከሆነ እችን መኪና በእቁብ ዕጣ አውጥተን የገቢዎችንም የሰው ነገር የሰው ነው የሰው ዕዳ በአጠቃላይ ከፍለን እፎይ ብለን የምንኖርበትን ነገር እናመቻቻለን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱዊት ማድረግ እንዳረሱ። ትክክለኛ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።